ቫሞስ 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 አርጀንቲና እንግዲህ ወደ ሰሚ ፋይናል መቀላቀሏ ተረጋግጧል። ይሄ ቪዲዮ ኮፒ ሊንክ 10,000 ያስፈልገዋል። ያራዳ ልጆች አይነገራችሁም ማለት ነው። የዚህ ጨዋታ ትልቁ መነጋገሪያ ነጥብ የእምቡሎ ቀይ ይመስለኛል። ልጁ እንደዚህ ነዳይ ምን ሆኖ ነው ቢጫ ያለበት? ዳኛውም ከፍቶበታል ብዬ አስባለሁ። እስቲ ስለዚህ ጉዳይ ሐሳባችሁን ኮሜንት ላይ ለመጀመሪያ ጊዜ ይመስለኛል ፊፋ ራንክ ያደረጋቸው ቶፕ 4 ክለቦች 4 ውስጥ ሲቀመጡ ፍራንስ አንደኛ፣ ስፔን ሁለተኛ፣ አርጀንቲና ሶስተኛ፣ እንግሊዝ አራተኛ ናቸው። በአዲሱ ራንኪንግ አራቱም ተቀላቅለዋል ሰሚ ፋይናሉን። የሚገርም ሰሚ ፋይናል ልናይ ነው። አርጀንቲና ከእንግሊዝ በሌለ ስፔን ከፍራንስ የሚገርም ጨዋታ ነው። እነዚህን ጨዋታዎች ደግሞ ስትሪም ልናረግ ነው። እስቲ ኮፒ ሊንክ አድርጉ እስቲ ብሎናችሁ ነው። እነዚህን ጨዋታዎች ሳምሪ መስፍናለች፣ ዮናታን የድንግልች፣ አብዩ ናሆሜትን ጨምሮ ሰብሰብ ብለን ማክሰኞና ሮብ እነዚህን ጨዋታዎች ስትሪም እናረጋለን። አንድ ሰው እንዳይቀር፣ አንድ ሰው እናደማመቋለን። ያበደ ነገር ጊቫዌም ጭምራለ። ብዙ ሰዎች ምን ላይ ነው የምታዩት ምናምን እያለ ብዙ ሰው በጣም በውስጥ መስመር እየጠየቀኝ ነው። ቴሌብር ሱፐር አፕ ላይ እንግዲህ ዴስ ቲቪ ቀሪውን ሰሚ ፋይናል እና ፋይናል ጨዋታ ፓኬጅ ላይ ማግኘት ትችላላችሁ። ኢንተርኔት እንደምትገዙት የወርልድ ካፕ ፓኬጅ ገዝታችሁ ጨዋታዎችን ማየት ትችላላችሁ። በዛው ፍሪ የሜዳና የጎጆ ፓኬጅ የ1 ዓመት ይሰጣችኋል። የሞባይል ኢንተርኔት ብቻ አይደለም በብሮድባንድም ከፈለጋችሁ ማግኘት ትችላላችሁ ማለት ነው። ማንም እንዳይቀር ያበደ ሰሚ ፋይናል ነው። አርጀንቲና ባክ ቱ ባክ ዓለም ዋንጫውን ላነሳው ነው። ማንም የሚያቆመኝ የለም እያለች ነው። ማንም የሚያቆመኝ የለም እያለች ነው። እናንተ መታችሁ ፊፋ ያግዛታል ዳኝነት። አርጀንቲና እግር ኳስ እየተጫወተች ጠላቶቿን ዝም እያስባለች ነው። ሊዮ ዛሬ አሲስት አድርጓል 3-1 በጭማሪ። በነገራችን ላይ ማለት ነው ኤምቦሎ የተመለከተው ቀይ ካርድ ቢጫ ነበረበት። እንደዚህ አይነት ዳይቭ ለዞም እሺ ፔናልቲ ቦክስ ውስጥ ቢሆን እሺ የሆነ ነገር ለማግኘት ነው ይባላል። ማይሆን መሀል ሜዳ ላይ እንደዚህ አይነት ዳይቭ ምን ለመጠቀም ነው? ስለዚህ ቢጫ ካርድ ነበረበት፣ በሁለት ቢጫ ይገባል። ማልቀስም መጀመሪያ ነበር ማስተዋል የነበረብህ። ብሔራዊ ቡድኔ ምን ይጠቀማል እኔ ዳይቭ በማድረግ ይበለ ማሰብ። በዛውም የሁሉ ቴክኖሎጂ እያለ በሳል ለመሆን ነው ያሳየው። ለማንኛውም አርጀንቲና እንቅልፋችንን አሳጥታችሁ ማግባታችሁ ላይ ቀር ነገር ምን አለ በ90 ደቂቃ ብትጨርሱት። የምሬ ነው የምላችሁ። 3-1 አሸንፋለች። ያበደ ግማሽ ፍጻሜ ነው የምናየው። እንግሊዝ ከአርጀንቲና፣ ፈረንሳይ ከስፔን። በስማ ጽድት ያለ ዓለም ዋንጫ ማለት ነው። ጽድት ያለ ዓለም ዋንጫ፣ የሚገርም የዓለም ዋንጫ። ለማንኛውም በቀጣይ ማን ወደ ቀጣይ ዙሪያ ያልፋል ደግሞ የሚለውን ፕሪዲክሽን ይዤላችሁ መለሳለሁ። ዓለም ዋንጫን በተመለከተ ምንም ነገር የሊዮኔል ሜሲዋ ቡድን ማለት ነው አርጀንቲና ወደ ግማሽ ፍጻሜ ማለፏን አረጋግጣለች ማለት ነው። ያራዳ ልጆች ምን አለ ተጨማሪ ደቂቃ እንኳን ባይገቡ ነገሩ እንኳን ገቡ። ምን አይነት ጎል ነው የተመለከትነው? ጁሊያን አልቫሬዝ ምን አይነት ጎል ነው ያስመለከትከን? ያራዳ ልጅ በረዶ ነው የሰራው በረኛው ነው ማለት ያራዳ ልጆች። ለማንኛውም ቆንጆ ጨዋታ ነበረ። ሁለቱም ቡድኖች ተፈሳፍሰዋል። ነገር ግን ጭማሪ ደቂቃ ኧረ ልንሰክር ነው ጎበዝ፣ ኧረ ልንሰክር ነው። አሁን እኮ ነጋ እኮ እሺ፣ አሁን ሰንበት ነው። እንዴት ነው እሺ የሚደረገው ነው ማለት ያራዳ ልጅ። ለማንኛውም አርጀንቲና እንግዲህ ወደ ቀጣዩ ዙር ማለፏን እንግዲህ አረጋግጣለች ማለት ነው። ያራዳ ልጆች በቃ ይመቻችሁ። አርጀንቲና ስዊዘርላንድ 3-1 ባይዘዌ እኔ ለሜሲ ብዬ ነው እንጂ አርጀንቲናን የምደግፈው ሜሲ ከሌለ ይሄንን ዘረኛ ሀገር እና ስለ ዳኝነቱ ምንም ማውራት አልፈልግም። የሜሲ ደጋፊ ስለሆንኩኝ ምንም እያሳመነኝ አይደለም። ለአርጀንቲና እየተሰጠ ያለው ዲሲዥኖች እኔ ያጠራጠረኝ። ነገር ግን በዚህም በዛም እኔ የንጉሱ ደጋፊ ስለሆንኩኝ ያው ዝም ልል እችላለሁ። ዝም ብያለሁ ኢጅፕትን። እዚህ ላይ ግን ቀይ ካርድ የወጣባቸው የማይመስል ኢጅፕት ላይ እንደዚህ ግን የሜሲ ደጋፊ ስለሆንኩኝ እኔ ሜሲ ነው። ልክ ሜሲ እግር ኳስ ሲያቆሙት እነዚህን ዘረኛ ሀገሮች፣ እነዚህን ሸረኛ ሀገሮች ማየት አልፈልግም ነው የምላችሁ። ሜሲ ብቻ እግር ኳስን ሲያውቁ እኔ የንጉሱ ደጋፊ ነኝ ሲንስ ዴይ ዋን። ነገር ግን በጣም ኢጅፕት ላይ የተደረገው ነገር እኔ ለሜሲ ደጋፊ ነኝ። ነገር ግን ኢጅፕት ላይ የተደረገው ነገር ለእኔ በቃ በጣም ደወረት ሽር መጥፎ ዲሲዥን የሰጠባቸው። ኤኒዌይስ አርጀንቲና ከእንግሊዝ ጋር ሴሚፋይናል ላይ ይጫወታሉ። ማን እንደሚያልፍ እናያለን። ለአሁን ግን አርጀንቲናና ንጉሱ ወደ ሴሚፋይናል አልፈዋል።
ነገር ግን እኔ የሜሲ ደጋፊ እንጂ የአርጀንቲና አይደለም። የጥበበኛው የሜሲዋ ሀገር አርጀንቲና ዛሬም በቁርጥ ቀን ልጆቿ ታግዛ ወደ ግማሽ ፍጻሜው ማለፏ በይፋ አረጋግጣለች። አርጀንቲና በኮከቧ ሊዮኔል ሜሲ እየተመራች ስዊዘርላንድን 3-1 በመርታት ወደ ግማሽ ፍጻሜ መቀላቀል ችላለች። የ39 ዓመቱ ሊዮኔል አንድረስ ሜሲ ባለፉት 8 ቀናት ብቻ 3 ፈታኝ የሚባል መርሃ ግብር ሙሉ ደቂቃ ተሰልፎ መጫወት ችሏል። ሊዮኔል ሜሲ በእነዚህ ጨዋታዎች ላይ የተለያዩ ሪከርዶችንም የግሉ አድርጓል። የቡድን አጋሮቹ ከስዊዘርላንድ ጨዋታ መጠናቀቅ በኋላ ለሊዮ የመጨረሻ ዓለም ዋንጫ እያሉ ሲያዜሙ ተሰምተዋል። አርጀንቲና በግማሽ ፍጻሜው የዓለም እግር ኳስ አውራ ከሆነችው ከእንግሊዝ ብሔራዊ ቡድን ጋር የምትፋለም ይሆናል። በሜሲ መራሿ ሀገር አርጀንቲናና እንዲሁም ደግሞ በጠንካራዋ እንግሊዝ መካከል የሚደረገው ይህ የምድራችን ታላቅ ፍልሚያ የትኛው ሀገር ወደ ፍጻሜው ማማ እንደሚያልፍ ከወዲሁ ዓለም በጉጉት እየጠበቀው ይገኛል። ታዲያ እናንተስ ይህን ታላቅ ጨዋታ ማን ያሸንፋል ብላችሁ ታስባላችሁ? ግምታችሁን አስቀምጡ። በመጨረሻም እንግዲህ የተገመተው ቡድን አልፏል። ሜሲ ዛሬ ጎል አላስቆጠረም። 3-1 አሸንፈዋል። ባለቀ ደቂቃ 2 ጎል አልቫሬዝ እና ማርቲኔዝ አስቆጥረው እንግዲህ የአልቫሬዝ ጎል ምን አይነት ጎል ነው! ምን አይነት ጎል ነው! ይሄ ልጅ ይችላል፣ ጸባይም አለው። አርጀንቲናዊ ራሱ አይመስልም። እሱና ሜሲ ግን ይለያሉ። እውነት ለመናገር አሳዛኝ ተሸናፊ ስዊዘርላንዶች ይሄን ያክል ደቂቃ ታግሰው 110 ምናምን ደቂቃ ታግሰው በዚህ መልኩ ተሸንፎ መውጣት አሳዛኝ ተሸናፊ። ለኛ እናንተ አሁንም አሸናፊ ናችሁ። በቃ ኤክስፔክት የሚደረጉ ቲሞች ናቸው አድቫንስ ያደረጉት ወደ ሴሚ ፋይናል። የዘንድሮ ደግሞ ከኳታሩ ሊበልጥ ነው መሰለኝ። በቃ እንዲደርሱ የምንፈልጋቸው ቲሞች ናቸው እዚህ ጋር የደረሱት። እኔ ይሄንን መገመት ራሱ በጣም ከብዶኛል። ማን ወደ ፋይናል አድቫንስ ያደርጋል ትላላችሁ? ይመቻችሁ። ሊዮኔል ሜሲና አርጀንቲና ዛሬም ደግመውታል። እጅግ ተአምረኛ የመጨረሻ ደቂቃ የጭማሪ ሰዓት ጎሎችን አስመልክተውን አርጀንቲና በስዊዘርላንድ በከፍተኛ ሁኔታ ብትፈተንም ነገር ግን ጨዋታውን 3-1 በማሸነፍ በግማሽ ፍጻሜ እንግሊዝን የምትፋለም ይሆናል። ይህ የአርጀንቲና ቡድን እንግዲህ በአስገራሚ ሁኔታ ከጨዋታ ወደ ጨዋታ እየገሰገሰ ይገኛል። ሊዮኔል ሜሲ በ10ኛው ደቂቃ ላይ አሲስት ባደረገው የማካሊስተር ጎል ለረጅም ደቂቃዎች አርጀንቲና 1-0 ጨዋታውን መምራት ብትችልም ነገር ግን የኋላ ስዊዘርላንዶች 67ኛው ደቂቃ ላይ የአቻነቷን ጎል በእንዶዌ አማካይነት 1-1 ማድረግ ከቻሉ ከ5 ደቂቃዎች በኋላ በጣም ባወዛጋቢ ሁኔታ ኤምቦሎ በሁለት ቢጫ ካርድ ከሜዳ በቀይ ካርድ ተሰናበተ። ከዛ በኋላ ነገሮች ለስዊዘርላንድ እጅግ ከባድ ነበሩ። ነገር ግን የቻሉትን አድርገው ታግለው ተጨማሪ 30 ደቂቃ ውስጥ ቢገቡም ነገር ግን 112ኛው ደቂቃ ሁሊያን አልቫሬዝ ምን አይነት አስደናቂ ጎልን ያስመለከተን ጋይስ። በሁሊያን አልቫሬዝ አማካይነት 2-1 ጨዋታውን ቀልብሰው መምራት ጀመሩ። ባለቀ ሰዓት ደግሞ ላውታሮ ማርቲኔዝ 120ኛው ደቂቃ ላይ የመጨረሻውን ጎል አክሎ እንግዲህ ጨዋታውን 3-1 በማሸነፍ ወደ ግማሽ ፍጻሜው ማለፋቸውን አረጋግጠዋል። እጅግ በጣም አድካሚና በጣም ብዙ ዋጋ የተከፈለበት ጨዋታ ነበረ ጋይስ። ይህንን ጨዋታ እንዴት ተመለከታችሁት? በቀጣይ ደግሞ እንግሊዝ ከአርጀንቲና ከፍጻሜ በፊት የሚደረግ ሌላ የፍጻሜ ጨዋታ ልክ እንደ ስፔን እና እንደ ፈረንሳይ ሁሉ የምንመለከት ይሆናል። ስለዚህ አስደናቂ የአርጀንቲና ቡድን ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አጋሩኝ።